መጋቢት 14 2018 ዓመተ ምህረት ተናስልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው ኢቲቪ 57 ወደ እናንተ እየደረሰ ይገኛል። ዋና ዋና ጉዳዮችን ላስታውቃችሁ። የህልም ጉልበት የድካምና የላብ ውጤት በገበታ ለትውልድ የኒኤን ሌፓልም ሎጅን ወልደዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲና የግል እጩዎች በድምፅ መስጫ ወረቀት ላይ የሚኖራቸውን ቅድመ ተከተል ለመወሰን የሚያስችለውን የዕጣ ማውጣት ስነ ስርዓት በይፋ አስጀመረ። የአርሰናሉ ተከላካይ ቤን ዋይት ከ3 ዓመታት በኋላ ለእንግሊዝ ብሔራዊ ቡድን ተጠርቷል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ቀዳሚ የምናደርገው የአጀንዳ ጉዳያችን ነው። የህልም ጉልበት የድካምና የላብ ውጤት በገበታ ለትውልድ የኒኤን ሌፓልም ሎጅን ወልደዋል። ጠቅላይ ሚኒስትር አብይ አህመድ ነሐሴ 2018 አካባቢውን ሲመለከቱ የዛሬ ውጤት እንደሚታይ እርግጠኛ ሆነው ከደከምን እናሳካዋለን ብለው ሰውንም በረሃውንም የሚረታ ውበት እንደሚገለጥም ተናግረው ነበር። ሀብታሙ ተክለስላሴ ዝርዝሩን ይነግረናል። የማያስተኛው ህልም የማያስቀምጠው ብርቱ መሻት ባለራእዩን በበረሃ ሰንብቶ በሐሩር አቆይቷል። ለምን? አቧራውን አራግፎ ጸጋን ለመግለጥ። ነሐሴ 2015 ዓ.ም ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን፣ ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው ይችላል ወይ ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህ አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ጨው ባለው በረሃ ዳርቻ በሌለው ሐሩር የማያቋርጠው አሰሳ የማይቆመው ሀብትን የመግለጥ ጉዞ የለመለመው መስክ አጉልቶ ይህም አለ ወይ አስብሏል። ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት ድንቁን ተፈጥሮ ተመልክተውም እናልማው ባሉ ጊዜ መንገድ እንኳን አልነበረውም። ግን ባላሰለሰው ምልልስ በመውደቅ መነሳት ውስጥ ዛሬን የማየት እርግጠኝነት ነበራቸው። 1 ዓመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም። መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን? በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አደርጋለሁ። በውጤት መልሰን እንገናኛለን። የዛሬ 2 ዓመት እዚህ ቦታ ለምርቃት እንገናኝ። በበረታው በረሃ በጠነከረው ሐሩር ምልልሱ ህልምን የመኖር ትጋቱ ከንቱ አልሆነም። ከአፋር ምድር ከበረሃው የተገኘን አልማዝ እንካችሁ ለማለት መውደቅ መነሳቱም እንዲሁ አልቀረም። ኒኤን ሌፓልም ሎጅን ወለደ። መነሻውም መድረሻውም ያለሙትን መኖር የኖሩትን ማስፋት ነበር። ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል
ናቅ ሊያደርገው የማይችል መልካም ዘር በዚህ ስፍራ ተዘርቷል። ይህ ስፍራ ግን የተዘራው ዘር ማሳ መሆን እንዲችል ቅድም እንደተባለው 4፣ 5፣ 6 ቦታዎች አፋር ውስጥ መሰል ስራ ያስፈልጋል። ሁሉንም ተሰጥቶ መታየት በጎደለው ምድር ተመልካች እስኪያገኝ ምንም ሆኖ ቆየ። አልማዙ እንደታቀፈ ወርቁን እንደደበቀ ሰነበተ። የገበታ ለትውልዱ ፍሬ ኔሌ ፓልም ሎጂ ዛሬ ፍልውሃው ፈውስ፣ ዘንባባው በበረሃው እንደለመለመ የነፍስ አለምላሚ ሆኖ ተከስቷል። ድንቁ የአፋር ሕዝብ እንዳለው እድል ለቃሏ ስትታመን ሳናየው ሳናጣጥመው ከርመን። እድል ያንቀላፉ ሰዎችን አትቀሰቅስም ይላል አፋር። እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። ከዚያ በረሃ ከዚያ ሐሩር እንዲህ ያለው ገነት ይኖራል ብሎ ማን ጠበቀ? የጠቅላይ ሚኒስትር አብይ አህመድ በህልም ጉልበት በትጋት ብርታት ውበትን የመግለጽ ጽኑ መሻት ኢትዮጵያን አስሶ ቀይዋን አዳርሶ ኔሌ ፓልም ሎጂን እውን የማድረግ ጉልበት ነበረው። ግን ባልቀዘቀዘ ስራ በማይቋረጥ ትጋት በማያባራ ላብ ከ3 ዓመታት በፊት የውጤቱ መስፈሪያም እሱ ነበር። ላቡን ከላይ ተስተገበ የዚህ ቦታ ይገባሽ። ይሄ ቦታ አምሮ ተውቦ አልቆ ሲያልቅ ይሄ ላብ ፍሬ ያፈራል። የምታዩላ ውጤት የሚያመጣው ቦታው ሲስተካከል በላብ ሀብት ይፈጠራል፣ በጥረት ሀብት ይፈጠራል፣ በስራ ሀብት ይፈጠራል። አልደክምም አልሰራም ካልሽ ግን ሀገር አይቀየርም ብቻ ሳይሆን ሀብት አይመጣም። በእርግጥም ዛሬን ለማየት መደመም ብቻ አልበቃም። ማድነቅ ብቻውን ዋጋ አልሆነም። መስራት፣ መትጋት፣ መምራት፣ መከታተል ይጠይቅ ነበር። ጠቅላይ ሚኒስትር አብይ አህመድም ይህንኑ አድርገው በበረሃው ቱሪስት መሳቢያ ደግሞም ማቆያ ታሪክንም ማሸጋገሪያ ሐውልት አቆሙ። የትላንቱን ፓልም ለነገ ብልጽግና። አፍዴራን ያየን እንደሆነ በብዙ የዓለም ቦታ ላይ ሊታይ የማይችል ነገር በአንድ በኩል ሀብት በሌላ በኩል ደግሞ ውበት የሚታፈስበት ቦታ ነው። ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። አፋር ምድሩ ብቻ ሳይሆን ሰውም በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። አሁን ተፈጥሮ ያልነፈገው ውበት ያልተነሳው ይህ ድንቅ ቀዬ ታይቶ ተገልጦ ለምቶ ደረጃውን አግኝቷል። ሰው ሰራሽ ሐይቁም ፍልውሃውም ዘንባባውም ሞገሱ ሆኖ ተከስተዋል። ለአፋር ህዝብ ቋሚ ቅርስ፣ ለኢትዮጵያውያን ጣፋጭ ውርስ ለመሆን በቅቷል። አይንን የገለጠው ድቅድቁን ያስወገደው የጠቅላይ ሚኒስትሩ መሻት ይህንን ሲያደርግ ችግር መጋፈጥን በትንሽ ስራ ለመርካትን ባልተሰራ ስራ ለመቆዘምን የእንቅስቃሴው አስኳል አድርጎ ነው። ችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። አሁን የትላንት ታሪኩን ፍቆ ከተፈጥሮ ጋር ተዋህዶ ዛሬማ ብታዩኝ ያለው ኔሌ ፓልም በአስደማሚ ተፈጥሮ ሰውንም በረሃውንም ማርኳል። በህልም ጉልበት በመሪ ጽኑ መሻት ነገም ሌላ ይቀጥላል። የአፋር ክልል ርዕሰ መስተዳድር አወል አርባ የኒኤንሌ ፓልም ሎጅ ለክልሉ ትልቅ የልማት ሐውልት ነው ብለዋል። የገበታ ለትውልድ የቱሪዝም መዳረሻው ኒኤንሌ ፓልም ሎጅ በዘመናዊ መልኩ ሁሉንም አካቶ የተገነባ ድንቅ ቦታ ነው። የመራደም ተጨማሪ አለው።
እዚህ ቦታ ላይ ገበታ ለትውልድ ብሎ ከመናገርም ከማብራራትም በላይ ለትውልድ የሚተርፍ ስራ ማለት እኔ ነኝ፣ ኑ እኔን ተመልከቱ እያለ ራሱ አፍ አውጥቶ ይናገራል። ከሀገር ወዳዶቹ የአፋር ምድሮች ላይ ከአዋሽ ብሔራዊ ፓርክ አጠገብ በግርማ የተንጣለለው የኒኢሌ ፓልም ሎጅ ፕሮጀክቱ ዛሬን ተሻግሮ ለነገው ትውልድ የሚተርፍ የኢኮኖሚ አቅም፣ የስራ ዕድልና የኩራት ምንጭ ነው። ኒኢሌ ፓልም ሎጅ ኢትዮጵያ ኑረዋት ሳይታዩ የቆዩ ሀብቶች መካከል አንዱን ወደ ኢኮኖሚ ምንጭነትና ወደ ውበት የቀየረ የድል ማብሰሪያ የልማት ሐውልት ሆኗል። ሐውልት ማለት እውነት ለመናገር ድንጋይ መካብ አይደለም። ሐውልት ማለት ለህዝቡ ትርፍ ያለው ነው፣ የሚጠቀምበት ወዲያው ማለት ነው። ምንጊዜም ተጠቃሚ የምትሆንበት ነው። ይሄ ደግሞ ትልቅ ፕሮጀክት ነው። ለአፋር ትልቅ ክብር ነው። ዋናው ነገር ዛሬ እዚህ ላይ ስንገኝ ሁላችንም ድርሻችን እንወስዳለን። ልብ በል ኃላፊነት እንወስዳለን። እንደ አፋር ማለት ነው። መጠበቅ፣ ማቆየት፣ መሳብ ቱሪስትን ልብን በሐሴት የሚሞሉ የዘንባባ ዛፎችና የፍል ውሃ ምንጮች ልዩ መገለጫዎቹ የሆኑለት ሎጁ በ138 ሄክታር መሬት ላይ ማራኪ ገጽታውን ይዟል። ከመዲናዋ አዲስ አበባ በስተ ምስራቅ አቅጣጫ 222 ኪሎ ሜትር ላይ የሚገኘው የገበታ ለትውልድ የቱሪዝም መዳረሻው ኒኢሌ ፓልም ሎጅ በዘመናዊ መልኩ ሁሉንም አካቶ የተገነባ ድንቅ ቦታ ነው። ይህ ዘመናዊ ሎጅ የውስጥ ለውስጥ መንገድ፣ 2 የሄሊኮፕተር ማረፊያ፣ ከ6 ሄክታር በላይ መሬት የሚሸፍን የሰው ሰራሽ ሐይቅ፣ የአካባቢ ማስዋብ እና የደን ልማት ደረጃቸውን የጠበቁ ህንፃዎች እና የአካባቢ ማህበረሰብ ተጠቃሚ የሚያደርግ የመጠጥ ውሃ ማበልጸግ ያካተተ ነው። የኒኢሌ ፓልም ሎጅ ሲሰራ የሰው ልጅ የጥበብ ስራን ከተፈጥሮ ጋር ተዋህዶ የገባው የቃል ኪዳን ማሳያ እንዲሆን ነው። ይህ ፕሮጀክት ሌሎች ልማትንም ለመስራት ትልቅ መነሳሳት የፈጠረ ነው የሚሉት ርዕሰ መስተዳደር አወል አርባ ከክልሉ መዲና ሰመራ ከተማ በቅርብ ርቀት ላይ ሌላ የቱሪዝም መዳረሻ ወደ ስራ ለማስገባት ወስነናል ብለዋል። እንቀጥላለን ብለን ወሰን አላሎባት 8 አይነት የውሃ አይነት ከለር ዝርያ ያለባት በጣም በቃ ተመራጭ ለሰመራ 12 ኪሎ ሜትር ላይ ያለ ቦታ አለች። በቅርቡ ወደ ስራ እንገባለን ብለን ወሰን። ተቋማ ከአዲስ አበባ ውጡ፣ ስብሰባ፣ አንዳንድ መድረኮች አሁን ተወደዚህ በጣም ቅርብ ነው። ቤኑና ላይ አደርክ፣ አዋሽ ላይ ቁርስ በላ፣ ምሳ እዚህ ብላ። በተፈጥሮ የታደለችው ኢትዮጵያ ዛሬ ደግሞ ይሄውና ሌላ የእንቁ ጌጥን ተቀዳጅታለች። በጠቅላይ ሚኒስትር አብይ አህመድ የተጠነሰሱና በታላቅ ቁርጠኝነት ፍጻሜያቸውን እያገኙ የጎብኚዎች ዓይን ያርፍባቸው ዘንድ ኒኢሌ ፓልም ሎጅን ጨምሮ በርካታ የቱሪዝም መዳረሻዎች ለዓለም ተከፍተዋል። የአዋሽ ፓልም ዘመናዊ ሎጅ ጨምሮ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት የሚገነቡ የገበታ ለትውልድ ፕሮጀክቶች ለሀገራችን የቱሪዝም ማንሰራራት ዓይን ገላጭ ናቸው። የገበታ ለትውልድ ፕሮጀክቶች ሀገራችን በአስደናቂ ታሪኳ፣ በተለያዩ መልክዓ ምድሮቿ እና ሕያው ባህሏ የጉዞ መዳረሻ ሆና ይበልጥ እንድትደምቅ የጎላ አስተዋጽኦ ያበረክታል። ፕሮጀክቱ ለአካባቢው ማህበረሰብ ትርጉም ባለው ደረጃ የስራ ዕድል ይፈጥራል። ለዘላቂ ልማት እና ብልጽግናም መንገድ ጠራጊ ይሆናል። የኒኢሌ ፓልም ሎጅ የሀገር ውስጥና የውጭ ሀገር ቱሪስቶችን በቀልጣፋ መስተንግዶና በሚያስደንቅ የተፈጥሮ እይታ ለመቀበል ዝግጁ ሆኗል። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ
ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመካከለኛው ምስራቅ የተከሰተው ፈሳሽ የተፈጥሮ ጋዝ የኤልኤንጂ ቀውስ የሚያስከትለው የዋጋ ግሽበት፣ የኢንዱስትሪዎች መቀዛቀዝና የጂኦፖለቲካዊ አለመረጋጋት ለቀጣዮቹ ዓመታት የዓለም አቀፉ ማህበረሰብ ዋነኛ የራስ ምታት ሆኖ ይቀጥላል። ሆኖም ቀውሱ ለአብዛኛው ዓለም የመርዶ ዜና ቢሆንም ስትራቴጂያዊ ነፃነትና የሀገር ውስጥ ሀብትን አሟጦ የመጠቀምን ትክክለኛነት ላረጋገጠች ኢትዮጵያ ግን ታላቅ ዕድል ነው። ይህ እንዴት ሊሆን ቻለ? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ። ከኢትዮጵያ ቴሌቪዥን ኢቲቪ 57ን እየተከታተላችሁ ስለሆነ እናመሰግናለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን በከተማዋ እየተከናወኑ ያሉ የኮሪደር ልማት፣ የመንገድ መሰረተ ልማትና የአየር መንገድ ፕሮጀክቶችን የተመለከቱ ሲሆን የከተማዋን ውበትና የትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች በጥሩ አፈጻጸም ላይ እንደሚገኙ ገልጸዋል። በከተማዋ ካሮጌው የአባይ ድልድይ እስከ ገብርኤል ቤተክርስቲያን የሚዘልቀው ባለ 2 ኪሎ ሜትር የኮሪደር ልማት ስራ በዚህ ሳምንት ተጀምሮ በአበረታች ሁኔታ ላይ እንደሚገኝ የገመገሙት ምክትል ጠቅላይ ሚኒስትሩ የተጠናቀቀውን ከገብርኤል እስከ ምድረገነት የሚደርሰውን የ1.7 ኪሎ ሜትር የአስፓልት መንገድ ግንባታም ተመልክተዋል። በተጨማሪም ከአዲሱ የአባይ ድልድይ ጋር የሚያገናኘውና 4 ኪሎ ሜትር ርዝመት ያለው የሃኒ ጋርደን ወረባ አስፓልት መንገድ ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በሌላ በኩል የኢትዮጵያ አየር መንገድ በባህር ዳር ከተማ እያከናወናቸው ያሉ ግዙፍ ፕሮጀክቶችም ተጎብኝተዋል። ከ1.8 ቢሊዮን ብር በላይ በጀት የተመደበለት ግንባታው የተጀመረው የባህር ዳር የአብራሪዎች ማሰልጠኛ ትምህርት ቤት ከፕሮጀክቶቹ አንዱ ሲሆን ዘመናዊ የመማሪያ ክፍሎችን፣ የመኖሪያ ህንፃዎችና የስፖርት ማዘውተሪያዎችን ያካተተው ይህ ማሰልጠኛ በሚቀጥለው ወር ተጠናቆ ስራ እንደሚጀምርም ይጠበቃል። በተያያዘም በግንባታ ላይ የሚገኘው የደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት ማስፋፊያ አካል የሆነው አዲሱ ተርሚናል ሲጠናቀቅ በሰዓት እስከ 1000 መንገደኞችን የማስተናገድ አቅም ይኖረዋል። እነዚህ ፕሮጀክቶች ለሀገራዊ ብልጽግናና ለኢኮኖሚ እድገት ያላቸው ፋይዳም የላቀ መሆኑን ምክትል ጠቅላይ ሚኒስትሩ በጉብኝታቸው ወቅት አስገንዝበዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲና የግል እጩዎች በድምፅ መስጫ ወረቀት ላይ የሚኖራቸውን ቅደም ተከተል ለመወሰን የሚያስችለውን የዕጣ ማውጣት ስነ ስርዓት በይፋ አስጀመረ። ቦርዱ ለተፎካካሪ የፖለቲካ ፓርቲዎች የመጀመሪያውን 30 በመቶ የመንግስት ድጋፍ ማከፋፈሉን ገልጿል። ሞላ ለማየሁ ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲ እጩዎች በድምፅ መስጫ ወረቀት ላይ የሚኖራቸውን ቅደም ተከተል ለመወሰን የሚያስችላቸውን የዕጣ ማውጣት ስነ ስርዓት ዛሬ በይፋ አስጀምሯል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ በቅድመ ምርጫ ያከናወናቸውን ተግባራት በዝርዝር አስረድተዋል። የድምፅ መስጫ ወረቀት ህትመት የሚከናወነው በድምፅ መስጫ ወረቀት ላይ የእጩዎች ምስልና የመለያ ምልክት አቀማመጥን የሚወስነው የዕጣ ማውጣት ሂደት መጠናቀቁን ተከትሎ እንደሆነ ተናግረዋል። ይሄ ፕሮግራም ሁሉም በእጩነት የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች እንዲካፈሉበት ይጠበቃል። በተለይም የፓርቲ መሪዎች በዚህ በዕጣ አወጣጡ ላይ ራሳችሁ እንድትገኙ፣ እናንተ መገኘት ካልቻላችሁ ደግሞ የሚመጡት ተወካዮቻችሁ ከዕጣ አወጣጡ በኋላ በሚደረገው ድርድር ላይ በሚቀመጠው ወይም ፕሪንት አውት በሚደረግበት ሰነድ ላይ የመፈረም ስልጣን እንዳላቸው ጭምር በመወከል መላክ እንዳለባቸው በደብዳቤያችን አሳውቀናል።
ይህ ሂደት እንግዲህ በጣም ሰፋ ያለ ሂደት በመሆኑ በተለያየ ቡድን ተከፋፍሎ ለቀጣይ 10 ቀናት የሚከናወን ይሆናል። በዚህ ሂደት ላይ የፖለቲካ ፓርቲዎችና እጩዎች ተወካዮቻቸው እንዲገኙ በማድረግ ሂደቱን እንዲከታተሉ ሂደቱ የማያቋርጥ በመሆኑም ተወካይ ያላከ ፓርቲ ቢኖር የሌሎች ፓርቲዎች ተወካዮች ባሉበት የተካሄደውን ዕጣ ማውጣት ውጤት ለፓርቲው የማሳወቅ ስራ ቦርዱ እንደሚሰራ አሳውቀዋል። ተወካይ ያላኩ የፖለቲካ ፓርቲዎች ካላችሁ ወይም ማትልኩ ወደፊት ካላችሁ በሌላችሁበት ዕጣው የሚቀጥል መሆኑን በደብዳቤ የሚገለጽ ነው። እኔም ይሄንን እንደው አትኩሮት ሰጥቼ መናገር ፈልጋለሁ። ምክንያቱም ስራው በጊዜ የተገደበ ነው። ይሄንን ዕጣ ካወጣን በኋላ ለባሎት ዝግጅት ማድረግ አለብን። ባሎቱ ከኢትዮጵያ ውጭ ሄዶ ነው የሚታተመው። ያንን ለማድረግ በምናደርገው ሂደት ቀን አስፈላጊ በመሆኑ በተሰጠን የስራ መርሃ ግብር መሰረት ሁላችንም ተባብረን ውጤታማ የሆነ የዕጣ አደራደር ስራ እንሰራለን ብዬ አስባለሁ። በድምጽ መስጫ ወረቀት ላይ የእጩዎች አደራደር ዕጣ አወጣጥ መመሪያን ዝርዝር ድንጋጌዎች የህግ ባለሙያ የሆኑት አይተነው ደበበ ያስረዱ ሲሆን ዕጣው ከወጣ በኋላ ወደ ሲስተም እንደሚመዘገብ አስረድተዋል። አንድ ቁጥር ይሄ ፓርቲ፣ ሁለት ቁጥር ይሄ ፓርቲ ወይም ይሄ እጩ ተብሎ ከተነበበ በኋላ በመዝጋቢው አማካኝነት በነጭ ሰሌዳ ላይ ይጻፋል። የአይሲቲ ዳታ ኦፕሬተሩም የወጣውን ቁጥር ወዲያውኑ በሲስተም ውስጥ ያስገባል። ዳታ ኢንኮደሩ በተጨማሪ በኤክሴል ሺት ላይ በመጠባበቂያነት ይመዘግባል። እጣው ከወጣ በኋላ ኢሚዲየትሊ ይመዘገባል። ለእያንዳንዱ ምርጫ ክልልና ለእያንዳንዱ ምክር ቤት እጣው ካለቀ በኋላ ምዝገባ ይከናወናል። ወደ ዲጂታል ስርዓቱ ይገባል። ቀጥሎ የአይሲቲ ኦፕሬተሩ ውጤቱን ማረጋገጥና ማጽደቅ አለበት። በሲስተም የተመዘገበውና በነጭ ሰሌዳ ላይ ያለው ተመሳሳይ መሆኑን ለተሳታፊዎች ያረጋግጣል። መጨረሻ ላይ የዕጣ አወጣጡ ሲጠናቀቅ ዝርዝር መረጃው ማለትም ስም፣ ምልክት፣ የፊርማ ቦታ ያለው በሁለት ኮፒ ይታተማል። ይሄ ናሙና ማለት ነው። ቦርዱ በተጨማሪም ለተፎካካሪ ፓርቲዎች የመጀመሪያውን 30% የመንግስት የገንዘብ ድጋፍ ለፓርቲዎች ማከፋፈሉን ወይዘሮ ሜላተወርቅ ተናግረዋል። ቦርዱ በድምጽ መስጫ ወረቀት ላይ የእጩዎች ምስልና የመለያ ምልክቶችን አቀማመጥ ቅደም ተከተልና እንዲሁም ተያያዥነት ያላቸውን ጉዳዮች ለተወዳዳሪ ፓርቲዎችና የግል እጩዎች ግልጽ በሆነ መንገድ በመመሪያ እንደሚወስን አዋጁ ይደነግጋል። የኢትዮጵያ የምርጫ ታሪክ ጅማሮ ብዙ ፈተናዎችን አልፎ ከለውጡ በኋላ ተቋማዊ ነጻነትን መሰረት ያደረገና የድምፅ ሉዓላዊነትን እያረጋገጠ ነው። በሰባተኛው ጠቅላላ ምርጫ መራጩ ሕዝብ ድምፁን ከመስጠቱ በፊት የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄ መገንዘብ ይኖርበታል። ይህም ለሀገራዊ መረጋጋትና ለዜጎች ሉዓላዊነት ዋስትና መሆኑ ማሳያ ነው። ሄለን ተስፋዬ ተጨማሪ አላት። ከ2010 ዓመተ ምህረት ወዲህ በኢትዮጵያ የተቋማት ነጻነትና የዲሞክራሲ ትንሳኤ ወደ አዲስና ተስፋ ሰጪ የዲሞክራሲ ምዕራፍ ተሸጋግሯል። ነጻ ገለልተኛ ምርጫ ለሀገራዊ ዲሞክራሲ ግንባታ አስፈላጊ በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድን ከፖለቲካ ተጽዕኖ ነጻ እንዲሆን መደረጉ በኢትዮጵያ እውነተኛ ዲሞክራሲን ለመገንባት በመንግስት በኩል ቁርጠኝነት የታየበት ነው። በ2013 ዓ.ም የተካሄደው ስድስተኛው ጠቅላላ ምርጫም በቴክኒካዊ ግልጽነቱና በተፎካካሪዎች ተሳትፎ ረገድ ትልቅ ስኬት የታየበት ነበር። በሚሊዮኖች የሚቆጠሩ ዜጎች በነጻነት ወጥተው ድምጽ መስጠታቸውና የምርጫ ውጤቱም ከፍተኛ ተቀባይነት የተገኘበት መሆኑ ኢትዮጵያ ከነበረችበት የአፈና ፖለቲካ ወጥታ ወደ ድምጽ ሉዓላዊነት መሸጋገሯን አረጋግጧል። የዲሞክራሲ ስርዓትን እንዲሰፋና እንዲበለጽግ እንዲያድግ በቀዳሚ ደረጃ ስራ መስራት ካለባቸው አካላቶች አንዱ ኢትዮጵያ ውስጥ መንግስት ነው። ለዲሞክራሲ መሻሻል፣ ለዲሞክራሲ ማደግ፣ ለዲሞክራሲ ግንባታ መበልጸግ መንግስት ቀዳሚውን ድርሻ ይወስዳል። ብቸኛ ግን አይሆንም። ዲሞክራሲ እንደ ህዝብ፣ እንደ ትውልድ፣ እንደ ተቋማት በኢትዮጵያ ጥላ ስር ያሉ ተቋማት የየራሳቸውን አበርክቶ ሲያደርጉ ትውልድም በየዘመኑ የራሱን ድርሻ ሲወጣ ነው ዲሞክራሲ የሚያድግ። በመጪው ሰባተኛ ጠቅላላ ምርጫ መራጩ ህዝብ ድምጹን ከመስጠቱ በፊት የእጩዎቹን ብቃትና የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄ መመዘን ይጠይቃል። መጀመሪያ ደረጃ ላይ መንግስትን ለመመስረት አንደኛው አቅሙ አላቸው ወይ ነው። ፖሊሲ ፕሮግራም የራሳቸው የሆነ ማንፌስቶ አላቸው ወይ ነው። ሀገራችን ችግሮችን መፍታት የሚያስችል የተደራጀ ፖሊሲ አላቸው ወይ ብሎ ይሄንን ህዝቡ መመርመር ይገባዋል። አካታችነታቸው ምንድነው? ፎከሳቸው ምንድነው? ወጣቱን፣ ሴቱን፣ ዲስኤብልድ የሆነውን የህብረተሰብ ክፍል
እሱን ከመደገፍ ከማገዝ አንጻር ያላቸው ዝግጁነትና ኮሚትመንታቸው ምንድነው ብለው ይህንንም ማየት ይጠይቃል። አሁን ማትኮር ያለብን አጀንዳ ላይ ፖሊሲ ላይ እና ብቃት ላይ የፓርቲዎች ብቃት ላይ ነው ማተኮር ያለብን። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ምርጫ ከመደበኛ ድምጽ የመስጠት ተግባር ባለፈ የሀገራዊ መረጋጋትና የዜጎች የሉዓላዊነት ዋስትናም ጭምር ነው። ሰባተኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ጎዳና ላይ ወደ ኋላ የማትመለስበትን አሻራ የምታኖርበት እንዲሆን የሁሉም አካላት ቅንነትና ተሳትፎ ወሳኝ ነው። መንግስት ፍትሐዊ አሳታፊና በወንድማማችነት ላይ የተመሰረተ ዲሞክራሲ የመገንባት ጉዞን ለማሳካት ጠንክሮ እየሰራ ነው። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የሚዘጋጀው የጉሚ በለል የውይይት መድረክም የሴቶች ዲሞክራሲያዊ ተሳትፎ ላይ ትኩረት ያደረገ ውይይት አካሂዷል። ዛራ መሐመድ ጭማሪ አላት። ባኒሊ ድንጎዲ መሌ ገሄዳን ስያሜውን ከኦሮሞ ሕዝብ የገዳ ስርዓት መነሻ አድርጎ ከ7 ዓመት በፊት የተጀመረው የጉሚ በለል የውይይት መድረክ 50ኛ ምክክሩን አካሂዷል። በኦሮሚያ ክልላዊ መንግስት ርዕሰ መስተዳደር ጽሕፈት ቤት አማካኝነት በሚዘጋጀው በዚህ የውይይት መድረክ የተለያዩ ወቅታዊና ስትራቴጂካዊ የሆኑ ሀገራዊ በተለይ ደግሞ ፖለቲካዊና ማህበራዊ ጉዳዮች ላይ ትኩረት አድርጎ ምክክር ያደርጋል። እስካሁን በጉሚ በለል የተካሄዱ ውይይቶች በዲሞክራሲ ስርዓት ግንባታ ሂደት የነበራቸው ሚና በሚል ርዕስ በተለይ ደግሞ የሴቶች ዲሞክራሲያዊ ተሳትፎ ላይ ትኩረት ያደረገ ምክክር አካሂዷል። በመድረኩ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ እንዳሉትም መንግስት ፍትሐዊ አሳታፊና በወንድማማችነት ላይ የተመሰረተ ዲሞክራሲ የመገንባት ጉዞን ለማሳካት ጠንክሮ እየሰራ ነው። በየከኛ ኢትዮጵያቲስ ገልማ ከነ ዱጎምሱዳፍ ሞቱማን ኢማለ ጃርሰ ስርነ ዲሞክራሲ የሀገራችንን የዲሞክራሲ ስርዓት አሳታፊና በወንድማማችነት ላይ የተመሰረተ ለማድረግ የዲሞክራሲ ሜዳውን ማስፋት ያስፈልጋል። ለዚህ ደግሞ መንግስት ትኩረት ሰጥቶ እየሰራ ነው። መንግስት ሁሉንም ዜጎች እኩል የሚያገለግሉ ሁሉንም የሚመስሉ የዲሞክራሲ ተቋማትን እየገነባ ይገኛል። ይህ ደግሞ የዲሞክራሲ ስርዓቱን ከማሻሻል ባለፈ ስልጣን የህዝብ ስለመሆኑ ማረጋገጫ ይሰጣል። የኦሮሚያ ሴቶችና ህጻናት ቢሮ ኃላፊ መብራት ባጫ በበኩላቸው የዲሞክራሲ ስርዓት ግንባታ አንዱ ጥቅም ሁሉም ዜጎች እንዲሳተፉ ማድረጉ ነው። በተለይ ደግሞ ከግማሽ በላይ የሚሆነውን የኢትዮጵያን ህዝብ የሚወክሉ ሴቶች በዲሞክራሲ ግንባታ ጉዞ ውስጥ የሚኖራቸው አስተዋጽኦ ከፍተኛ መሆኑንም ተናግረዋል። ዱበርቶኒ ባኢነ ወለካ ኡመተ ብየኬኛ ኦል ታአን ከግማሽ በላይ የሚሆነውን የሀገሪቱን ህዝብ የሚወክሉ ሴቶች በዲሞክራሲ ግንባታ ጉዞ ውስጥ ያላቸው ሚና ከፍተኛ ነው። ባለፉት የለውጥ ዓመታት በፖለቲካው መስክ ለሴቶች የተሰጡት እድሎች ያላቸውን የመስራት አቅምና ውጤታማነታቸውን ያሳየ ነው። በመሆኑም በቀጣይ ባሉ ትልልቅ ሀገራዊ ጉዳዮች ላይ ሴቶች የሚጠበቅባቸው ስራ ብዙ ነው። በውይይቱ ላይ በተለይም በዲሞክራሲ ስርዓት ግንባታ ውስጥ ሴቶች ያላቸውን ሚናና ተሳትፎ የሚያሳዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በዚህ የውይይት መድረክም ምሁራን፣ ፖለቲከኞችና የኦሮሚያ ክልል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ምርጫ በህዝብ ድምጽ ላይ የተመሰረተ መንግስት መመስረት የሚያስችል አይነተኛ መሳሪያ መሆኑን በመገንዘብ ዜጎች በወቅቱ የምርጫ ካርዳቸውን በመያዝ ለሰባተኛው ጠቅላላ ምርጫ የነቃ ተሳትፎ ሊያደርጉ ይገባል ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ጠይቀዋል። ሰባተኛው ጠቅላላ ምርጫ ስልጣን በኃይል ለመያዝ ከሚደረግ ልምድ ወጥተን በካርድ ቅቡልነት ያለው መንግስት መመስረት ባህላችን ይበልጥ የምናዳብርበት ይሆናል ሲሉ አስተያየታቸውን ሰጥተዋል። ሳሙኤል ወርቃየሁ ተጨማሪ አለው። የፊታችን ግንቦት 24 ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች በንቃት በመሳተፍ ይበጀኛል፣ ሀገሬን ወደፊት ያሻገርልኛል የሚሉትን መንግስት ለመምረጥ አሁን ላይ ለመራጭነት የሚያበቃቸውን ካርድ በማውጣት ላይ ናቸው። በሌላ በኩል ህጋዊ እውቅና ያላቸው ተፎካካሪ ፓርቲዎችም ለምርጫው ፍክክር የሚያበቃቸውን ዝግጅቶች አጠናቀው ወደ ምርጫ ስርዓቱ እየገቡ ሲሆን በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች እንደሚሉትም ሀገርን የሚመራ መንግስት ለመመስረት ህዝቡ ራሱ የስልጣን ባለቤት ሆኖ የሚያካሂደው ምርጫ ብቸኛው አማራጭ መንገድ ነው። በምርጫ ተሳትፈን ሀገርን የሚመራ መንግስት ማደራጀት ወይም ማዋቀር መቻል አለብን በሚል ወደ ምርጫ ሂደቱ ገብተናል። ምክንያቱም ሄደም መጣም እንግዲህ የሀገራችን የፖለቲካ ስብራት መጠገን ያለብን በሂደት ነው። ከዚህ በፊት አንዱ ሲሄድ አንደኛው ሲመጣ በርካታ ችግሮች በሀገራችን ተከስተው አልፈዋል። ከዚህ በኋላ ግን ከምርጫ ውጭ በሆነ አግባብ
ሊመጣ የሚችል ወይም ሊዋቀር የሚችል መንግስት አለ ብለን እንደ አብን አናምንም። ዲሞክራሲ ወደድንም ጠላንም ያው መለማመድ ያለብን ነገር ነው። ሁሉን ነገር በጦርነት ወይም በኃይል መልስ ልናገኝነት አንችልም። ለዚህ አይነት ችግር ተጠቂ ለሆነው ለሀገራችን ህዝብ ብቸኛው መፍትሄ ምርጫ ነው ብለን እናስባለን። እንዳዲሃን በህዝብ የተመረጠ እና እውቅና ያለው መንግስት ለመመስረት የሚያስችል በህዝቦች ድምጽ ላይ የተመሰረተ መንግስት ለመመስረት የሚያስችል እድል የሚሰጥ ነው። ሁለተኛው የፖለቲካ ምህዳራችንን ያለበትን ደረጃ የምናውቅበት ነው። ስለዚህ ይሄ ምርጫ እጅግ በጣም ወሳኝ ምዕራፍ ላይ የመጣ ምርጫ ነው ብለን እናምናለን። ይህን ታሳቢ በማድረግ ሰላማዊ ዴሞክራሲያዊና ፍትሃዊ ፉክክር ለማድረግ ዝግጅቶችን ማጠናቀቃቸውን የሚናገሩት እነዚህ የተለያዩ የፖለቲካ ፓርቲ አመራሮች ሰባተኛው ጠቅላላ ምርጫ ስልጣን በኃይል ለመያዝ ከሚደረግ ግብግብ ይልቅ በካርድ ቅቡልነት ያለው መንግስት የመመስረት ባህላችንን ይበልጥ የምናዳብርበት ዘላቂ ሰላምን የምናሰፍንበት ይሆናል ሲሉም አስተያየታቸውን ሰጥተዋል። ከግብግብ የሚመጣን መንግስትን ስልጣኔ በሰፈነበት የምርጫ ካርድን በመያዝ በመምረጥ ቅቡልነት ያለው መንግስት ለማምጣት መጀመሪያው ዲሞክራሲ ሰፈነ ወይም ሰለጠነ የሚባል ዜጎች በራሳቸው ካርድ ይሆነኛል የሚሉትን መንግስት ሲመርጡ ስለሆነ ስለዚህ ምርጫ ለሀገርም ለዜጋም ለማህበረሰቡ ወሳኝ ነው። ከዛም እየታዩ ያሉ ግጭቶችን በዘላቂነት ለመፍታት የሚያስችለው ምርጫ ማካሄድ ነው። በህዝብ የተመረጠ መንግስት ማቋቋም ነው። ስለዚህ ይሄ ምርጫ ለዘላቂ ሰላም ግንባታም የሚኖረው ፋይዳ እጅግ በጣም ትልቅና የማይተካ ነው የሚል እምነት አለን። ያው ብዙ ጊዜ የጦርነት ምንጮች ቅቡልነት ያለው መንግስት አለመኖር ነው ብዙ ጊዜ። ስለዚህ ፍትሃዊ ዲሞክራሲያዊና አካታች የሆነ ምርጫ በሚኖርበት ወቅት ጦርነትን እናስቀራለን። ሰላማዊ የስልጣን ሽግግር ይኖራል። በመሆኑም ዜጎች በምርጫው በንቃት በመሳተፍ ይበጀኛል የሚሉትን መንግስት የመምረጥ መብታቸውን ሊጠቀሙበት እንደሚገባም አጽንኦት ሰጥተዋል። ለዚሁ ደግሞ ከወዲሁ ምርጫ ቦርድ ያስቀመጣቸውን የመመዝገቢያ አማራጮችን በመጠቀም የምርጫ ካርድ እንዲይዙም ጠይቀዋል። የአንድ ሰው ድምጽ ከፍተኛ ዋጋ አለው። በመሆኑም ሳይዘናጉ እንደው እንዲህ መሆን ነበረበት ከማለት አጓጉል ላይ ትችት ላይ ከማዘት መጀመሪያ ካርዱን በእጃቸው መያዝ መቻል አለባቸው። ቀጥሎም የምርጫ ቅስቀሳ ተጀምሯል። ያንን ይሆነኛል የሚለውን የፖለቲካ እሴቶች ምን ይመስላሉ፣ የትኛውን በመርጥ ሀገሪቱን ቀጣይ ሊያሻግረኝ ይችላል የሚለውን ዲሞክራሲ በሰፈነበት ያው ካርዱን በእጁ እንዲያስገባ የመጀመሪያ ምክር ይሆናል። መላው ህዝባችንም ይሄንን ግንዛቤ ውስጥ በማስገባት ካሉት ተፎካካሪ የፖለቲካ ፓርቲዎች ውስጥ ፖሊሲዎቻቸውን፣ ሀሳቦቻቸውን፣ ፕሮግራማቸውን በማየት ለመምረጥ የሚያስችለውን የምርጫ ካርድ እንዲያወጣ ከወዲሁ ጥሪ ማስተላለፍ እንፈልጋለን። በእኛ በኩል በተለይ አባሎቻችን፣ አመራሮቻችን ህዝቡ በነቂስ ወጥቶ እነዚህ ካርድ እንዲያወጣ የመራጭነት ምዝገባ እንዲያካሄድ እየቀሰቀስን ያለ ነው፣ እየሰራን ያለ ነው። ብቸኛው ወደ ስልጣን መምጫ መንገድ ምርጫ ነው ብለን ነው የምናስበው። ስለዚህ ማህበረሰቡም በዚህ ልክ መሳተፍ አለበት። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም ተፎካካሪ የፖለቲካ ፓርቲዎች ሚናቸውን እንደሚወጡም ገልጸዋል። የግብርና ትራንስፎርሜሽንን ለማረጋገጥ የግሉ ዘርፍ ተሳትፎን ማጠናከር እንዳለበት የግብርና ሚኒስትሩ አዲሱ አረጋ ተናገሩ። የግብርና ሚኒስቴር በተለያዩ ክልሎች በግብርና ኢንቨስትመንት ከተሰማሩ ባለሀብቶች ጋር የውይይት መድረክ አካሂዷል። አባዴው ናይት ተጨማሪ አለው። ኢትዮጵያ የግብርና ትራንስፎርሜሽንን ለማፋጠን በርካታ ተግባራትን እያከናወነች ትገኛለች። በተለይም የምግብ ሉዓላዊነቷን ለማረጋገጥ የውጭ ንግዷን ለማሳደግ ተኪ ምርቶችን በስፋት በማምረት ውጤቶች እያስመዘገበች ትገኛለች። ታዲያ መንግስት የኢትዮጵያን የግብርና ትራንስፎርሜሽን ለማረጋገጥ ለግሉ ዘርፍ ትኩረት በመስጠቱ በርካታ ባለሀብቶች በዘርፉ ተሰማርተዋል። በደቡብ ምዕራብ ኢትዮጵያ ክልል በቦንጋ ከተማ በእርሻ ኢንቨስትመንት የተሰማሩት አብራር ሳቢር የግሉ ባለሀብት ለሀገር ግብርና ልማት አስተዋጽኦ እያበረከተ ነው ይላሉ። ከማንኛውም በላይ የግሉ ዘርፍ ትልቅ አስተዋጽኦ አለው። እንዳልኩ አሁን እኔ ማመርተው ለኔ ብቻ አይደለም የሚሆነው፣ ለአገርም ነው። ኤክስፖርት ትመኛለህ፣ አገር ውስጥ ግብአቱንም ታሟላለህ፣ የሚፈለገውንም ታቀርባለህ፣ ታደርሳለህ። ተደራሽነቱ ልክ የለውም ብዬ አስባለሁ። እንደኔ በሰሊጥ ምርት፣ በማሾ ምርት፣ በተለያዩ ምርቶች አመርተናል። የግብርና ሚኒስቴር በሰፋፊ እርሻ ኢንቨስትመንት ከተሰማሩ ከተለያዩ ክልሎች ከተውጣጡ አልሚዎች ጋር ውይይት አካሂደዋል። የግብርና ሚኒስትሩ አዲሱ አረጋ የመደመር መንግስት ለግሉ ዘርፍ ትኩረት በመስጠት የግብርና ትራንስፎርሜሽንን ለማረጋገጥ እየሰራ ነው ብለዋል።
ይሁን እንጂ መሬት ወስደው ወደ ስራ የገቡ ባለሀብቶች እያለሙት ያለው መጠን ዝቅተኛ መሆኑን ጠቅሰዋል። በግብርናው ኢንቨስትመንት ዘርፍ ከ8742 በላይ ባለሀብቶች መሬት ወስደው ወደ ኢንቨስትመንት ገብተዋል። ለግብርና ኢንቨስትመንት ኢትዮጵያ ያስተላለፈችው የመሬት መጠን 2.3 ሚሊዮን ሄክታር ነው። ሆኖም ዘርፉ በሚፈለገው ደረጃ ግብርናን ያሸጋገሩና በግል ባለሀብቶች ተሳትፎ የግብርና ትራንስፎርሜሽንን ካረጋገጡ ሀገራት አኳያ በምንመለከትበት ጊዜ የኛ ጅምር እንቅስቃሴ በጅምርነቱ መልካም ነው ተብሎ የሚወሰድ ቢሆንም በብዙ ተግዳሮቶች የታጠረ ነው። ከተላለፈው መሬት ውስጥ በመልማት ላይ ያለው ቋሚ ሰብሎችን ጨምሮ 45 በመቶ አይበልጥም። የግብርና ትራንስፎርሜሽንን ያረጋገጡ ሀገራት ተጨባጭ ስኬት ማስመዝገባቸውን የጠቀሱት ሚኒስትሩ የሀገር ውስጥ ባለሀብቶች የሚጠበቅባቸውን ኃላፊነት በአግባቡ ሊወጡ ይገባል ብለዋል። እንደ ግብርና ሚኒስቴር የግብርና ትራንስፎርሜሽንን ማረጋገጥ ዋነኛ ዓላማችን ነው። የግብርና ትራንስፎርሜሽንን ለማረጋገጥ ደግሞ ዋነኛው ስቴክሆልደሮቻችን የግል ባለሀብቶቻችን ናቸው። እስካሁን የጀመራችሁት የሞካከራችሁት በብዙ ጥረት፣ በብዙ ድካም፣ በብዙ መስዋዕትነት የሄዳችሁበትና ያገኛችሁት ተሞክሮ አለ። ይሄ ግን ሀገራችን ከምትፈልገው ልንደርስበት ከምናልመውና ልናረጋግጠው ከምንፈልገው የግብርና ትራንስፎርሜሽን አንጻር ብዙ የሚቀረው ጉዳይ ነው። ችግሮቹን ቁልፍ ማነቆች ለይተን እነዛም ማነቆች በጣጥሰን ፈተን ወደፊት የምንራመድበትን የጋራ መግባባት ለመፍጠር ነው። በመድረኩ በዘርፉ የሚስተዋሉ ችግሮችን ለመቅረፍ በቅንጅት ሊሰራ እንደሚገባ ተጠቅሷል። በመካከለኛው ምስራቅ የተከሰተው ፈሳሽ የተፈጥሮ ጋዝ የኤልኤንጂ ቀውስ የሚያስከትለው የዋጋ ግሽበት፣ የኢንዱስትሪዎች መቀዛቀዝና የጂኦፖለቲካዊ አለመረጋጋት ለቀጣዮቹ ዓመታት የዓለም አቀፉ ማህበረሰብ ዋነኛ የራስ ምታት ሆኖ ይቀጥላል። ሆኖም ቀውሱ ለአብዛኛው ዓለም የመርዶ ዜና ቢሆንም ስትራቴጂያዊ ነጻነትና የሀገር ውስጥ ሀብትን አሟጦ የመጠቀምን ትክክለኛነት ላረጋገጠች ኢትዮጵያ ግን ታላቅ ዕድል ነው። ይህ እንዴት ሊሆን ቻለ? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ። የአባይ ወንዝ ተፋሰስ ትብብር ማዕቀፍ የተፋሰሱ ሀገራት የውሃ ሀብቱን በጋራ ለማስተዳደርና ለማልማት መሰረት ከመጣሉም በላይ ግጭቶች እንዳይከሰቱ ከፍተኛ ሚና ይጫወታል። የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃ እንዲሁም ኢነርጂ ልማትና አያያዝ በሚል መሪ ሀሳብ የውሃ ዲፕሎማሲ ኮንፈረንስ በቢሾፍቱ ተካሂዷል። በዚህ ጉዳይ ላይ ቶማስ ኃይሉ ተጨማሪ አለው። የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃ እንዲሁም ኢነርጂ ልማትና አያያዝ በሚል መሪ ሀሳብ የውሃ ዲፕሎማሲ ኮንፈረንስ በቢሾፍቱ ከተማ እየተካሄደ ነው። ኮንፈረንሱ ስርዓተ ጾታና ውሃ ላይ ትኩረቱን አድርጎ ዘንድሮ በመከበር ላይ የሚገኘው ዓለም አቀፉ የውሃ ቀንን ምክንያት ተደርጎ የተዘጋጀ ሲሆን የአባይ ተፋሰስ ሀገራት የውሃ ሚኒስትሮችና ፖሊሲ አውጪዎች በኮንፈረንሱ ላይ ተሳታፊ ናቸው። የአባይ ተፋሰስ ሀገራት ዜጎችን የሚያስተሳስሩ በርካታ በረከቶች ቢኖራቸውም ለረጅም ዓመታት ትብብርን ባለማስቀደማቸው ከጋራ ተጠቃሚነት ርቀው ቆይተዋል። ኢፍትሐዊ በሆነ መልኩ ጥቅም ላይ ሲውል መቆየቱን ታሳቢ በማድረግ በውይይትና በንግግር ሊታረም ግድ ብሎታል። Member countries in Nile Basin, they have mixed language. We have shared water. የአባይ ተፋሰስ ሀገራት የተደባለቀ ቋንቋ ያላቸው ቢሆኑም የውሃ ማንነትና የተፈጥሮ ሀብትን እንጋራለን። ግን ነገሮች በትክክለኛው መንገድ ሲሄዱ አልነበረም። የግብጽ፣ የሱዳን፣ ኢትዮጵያ እንዲሁም የሌሎች ሀገራት ልምድ ትልቁ ችግራችን ሳይንስን መሰረት አድርገን ስንነጋገር አልነበረም። ፎረም መመስረት አለብን ብለን የጀመርነው ጉዞ ዛሬ ላይ ወደ ኮንፈረንስ አድጓል። ይህም ትልቅ ስኬት ነው። የአባይ ወንዝ ተፋሰስ ትብብር ማዕቀፍ የውሃ ሀብቱን በጋራ ለማስተዳደርና ለማልማት የሚረዱ መርሆችን በማስቀመጥ የአባይ ወንዝ ተፋሰስ ኮሚሽን በመመስረት በቀጣዩ ትውልዶች ጥበቃ እንዲሁም እንክብካቤ ተደርጎለት ጥቅም ላይ እንዲውል መሰረት የሚጥል ነው። Talking about water, closing our door will give no sense. ለመነጋገር በራችንን መዝጋት ስሜት አይሰጥም። ስለዚህ ወንድሞቻችንን በአባይ ወንዝ ኮሚሽን ውስጥ ማካተት ወሳኝ ነው። ዛሬ ስለሱ በኩራት ማውራት እንችላለን።
የውሃ ዲፕሎማሲ ኮንፈረንስ ለዓመታት ስንፈልገው የነበረ ነው። ኢትዮጵያ የአባይ ወንዝን የተፋሰሱ ሀገራት በፍትሃዊነት እንዲጠቀሙ ቁርጠኛ ከመሆኗ በተጨማሪም ከ48 ቢሊዮን በላይ ችግኞችን በመትከል የውሃ አካላትን ለመመለስ ከፍተኛ ስራዎችን እየሰራች ትገኛለች። ይህንንም ከራሷ አልፎ ጎረቤት ሀገራት እንዲሳተፉ በማድረግ ጭምር ውጤታማ ተግባራትን አከናውናለች። እንደ አፍሪካ ከ60 በላይ ድንበር ተሻጋሪ ውሃዎች ላይ በሚሊዮኖች የሚቆጠሩ ዜጎች ጥገኛ ናቸው። ነገር ግን የአየር ንብረት ለውጥን ጨምሮ መሰል ችግሮችን ለመቅረፍ የተፋሰሱ ሀገራት የጋራ ልማት ከመቼውም ጊዜ በላይ አስፈላጊ ነው። Over 60 transboundary river basins. በአፍሪካ ብቻ ከ60 በላይ ድንበር ዘለል ወንዞች አሉ። የአባይ ወንዝ 300 ሚሊዮን ህዝቦች ከ11 ሀገራት ተጠቃሚዎች ናቸው። ነገር ግን የአፍሪካ የህዝብ ቁጥር በፍጥነት እያደገ መሆኑና ፍላጎቶች እያደጉ በመሆናቸው ቆም ብሎ ማሰብና መተባበር አስፈላጊ ነው። transboundary water resources በሚጠበቅብን ልክ መነጋገር ካልቻልን ልክ አይሆንም። ውሃችንን የማልማት ጉዳይ የሁሉም ባለድርሻ አካላት ስራን ይጠይቃል። በእርግጥ ያለን የህዝብ ቁጥር እያደገ በመሆኑና ውስን ሀብት ያለን ስለሆነ ትልቅ የግጭት ምንጭ ሊሆን ይችላል። ግን ዛሬ እየተወያየነው ከቀጠልን እነዚህን ስጋቶች ማስወገድ ይቻላል። እንደ አውሮፓውያኖቹ የዘመን ቀመር በ2023 የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በዓለም ላይ 1.8 ቢሊዮን ህዝብ የንጹህ ውሃ አቅርቦት የለውም። ከዚህ ውስጥ ደግሞ 1 ቢሊዮን የሚሆኑ ሴቶች ናቸው። ስለሆነም ድንበር ተሻጋሪ ወንዞችን በአግባቡ መጠቀም ቢቻል አንድም ልማትን ማረጋገጥ ይቻላል፣ በሌላ በኩል ደግሞ የንጹህ ውሃ አቅርቦትን ለማረጋገጥ ወሳኝ ሆኗል። ለኢቲቪ ቶማስ ኃይሉ ከቢሾፍቱ። በመካከለኛው ምስራቅ የተከሰተው ፈሳሽ የተፈጥሮ ጋዝ የኤልኤንጂ ቀውስ የሚያስከትለው የዋጋ ግሽበት፣ የኢንዱስትሪዎች መቀዛቀዝና የጂኦፖለቲካዊ አለመረጋጋት ለቀጣዮቹ ዓመታት የዓለም አቀፉ ማህበረሰብ ዋነኛ የራስ ምታት ሆኖ ይቀጥላል። ሆኖም ቀውሱ ለአብዛኛው ዓለም የመርዶ ዜና ቢሆንም ስትራቴጂያዊ ነፃነትና የሀገር ውስጥ ሀብትን አሟጦ የመጠቀምን ትክክለኛነት ላረጋገጠች ኢትዮጵያ ግን ታላቅ ዕድል ነው። ይህ እንዴት ሊሆን ቻለ? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልሕቅ። የመደመር መንግስት ጸጋን የመግለጥ ትልም ለቱሪዝም ዘርፍ እድገት ከፍተኛ አስተዋጽኦ እያበረከተ ነው። በሀገር በቀል ኢኮኖሚ ሪፎርም አንዱ ምሰሶ ተደርጎ የተወሰደው የቱሪዝም ዘርፍ ከፍተኛ ምርት አስመዝግበዋል። ሶስቱ የገበታ ፕሮጀክቶች ደግሞ የቱሪዝምን ተረክ ቀይረዋል። እንዴት የሚለውን ከሰለሞን ኃይለ ኢየሱስ ቀጣይ ትንታኔ እንከታተል። በዓለም ላይ በቱሪዝም እምቅ አቅም እንደ ኢትዮጵያ የታደሉ በጣም ጥቂት ሀገራት ቢኖሩ ነው። ኢትዮጵያ የተፈጥሮ ሀብቶችን፣ ታሪካዊና ሰው ሰራሽ ቅርሶችን እንደዚሁም ባህላዊና ማህበራዊ እሴቶችን አሟልታ እንደመያዟ አማርጦ መጎብኘት ይቻላል። የሌሎች ሀገራት ከአንዱ ወይንም ከሁለቱ ያለፈ አይደለም። ዛሬ ላይ ኢትዮጵያ ከ3 የቱሪዝም መዳረሻ ስፍራዎች በተጨማሪ የቴክኖሎጂ ጉብኝት ማዕከላትንም በማልማት ላይ ትገኛለች። ይሁንና ይህ ታላቅ እምቅ አቅም ለዘመናት በጥቂት ታሪካዊ ስፍራዎችና የባህላዊ ሀብት ጉብኝቶች ላይ ብቻ ተወስኖ ቆይቷል። ዛሬ ላይ ያ ታሪክ ተቀይሯል። እንዴት? ቆይታችን ይህንን ጉዳይ ይተነትናል። አብራችሁን ዝለቁ። በመደመር ፍልስፍና ላይ ተመስርተው እየተገነቡ ያሉ ዘመናዊ መዳረሻዎች የሀገሪቱን የኢኮኖሚ መዋቅር እየቀየሩት ይገኛሉ። መደመር እንደ ፖለቲካና ኢኮኖሚ ፍልስፍና ነባር ስኬቶችን ከአዳዲስ ፈጠራዎች ጋር በማቀናጀት የጋራ ብልጽግናን ማምጣት ላይ ያለመ ነው። ገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ በሚል መርህ እየተገነቡ ያሉ የቱሪዝም መዳረሻዎች የሀገሪቱን ገቢ ወደ ብዝሃ ኢኮኖሚ በማሸጋገር ላይ ይገኛሉ። ቱሪዝም አሁን ላይ መዝናኛ ብቻ አይደለም፣ የሀገር በቀል የኢኮኖሚ ማሻሻያ ማገር ጭምር እንጂ። ባለፉት 6 ተከታታይ ዓመታት የኢትዮጵያ የቱሪዝም ዘርፍ ከተለመደው የሰሜን ታሪካዊ መስመር ወጥቶ ወደ አጠቃላይ ሀገራዊ ልማት ተሸጋግሯል።
ቀደም ሲል ቱሪዝም ሲነሳ አክሱም፣ ላሊበላና ጎንደር ብቻ ይታወሱ የነበረበት ነው። ሆኖም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተቀረጹት ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ይህንን ተረክ ቀይረውታል። ዛሬ ላይ የሀገሪቱ አራቱም ማዕዘናት የጉብኝት መስመር በመሆን ላይ ናቸው። ፕሮጀክቶቹ አዲስ አበባንም ከቱሪስት መተላለፊያነት ወደ መዳረሻነት ቀይረዋታል። የአፍሪካውያን ወንድሞቻችን የኩራት ምንጭና የጉብኝት ምርጫቸው እንድትሆንም አድርጎታል። የአንድነትና የእንጦጦ ፓርኮች፣ የሳይንስ ሚውዚየምና የአድዋ ድል መታሰቢያ ሚውዚየም የከተማ ቱሪዝምን በአይነትም ሆነ በመጠን አሳድገውታል። ይህ ስትራቴጂክ የኢኮኖሚ ምንጮችን ከግብርና ጥገኝነት በማውጣት ወደ አገልግሎት ዘርፍ ለማሸጋገር የታለመው የሀገር በቀል ኢኮኖሚ ማሻሻያ አካልም ጭምር ነው። የኢትዮጵያ የቱሪዝም ልማት ከሀገራዊ ኢኮኖሚ ማሻሻያ ግቦች ጋር ያለው ቁርኝት በጠንካራ መዋቅራዊ ምሰሶች ላይ የተገነባም ነው። የገበታ ፕሮጀክቶች ከሀገር በቀል የኢኮኖሚ ማሻሻያ አጀንዳ ጋር ያላቸው ትስስር ጥልቅና ዘርፈ ብዙም ጭምር ነው። መንግስት የኢኮኖሚውን መዋቅር ከግብርና ወደ አገልግሎትና ኢንዱስትሪ ለማሸጋገር በሚያደርገው ጉዞ ውስጥ እነኚህ ፕሮጀክቶች እንደ ማሳያ አንቀሳቃሽ ሞተር ሆነው እያገለገሉም ይገኛሉ። የሀገር በቀል ኢኮኖሚ ማሻሻያው ትኩረት ከተሰጠባቸው 5 ቁልፍ መስኮች መካከል አንዱ ቱሪዝም ነው። የገበታ ፕሮጀክቶቹ የኢትዮጵያን ጸጋዎች በመለየት ተፈጥሯዊና ታሪካዊ ቦታዎችን ወደ ገቢ ማስገኛ መስህብነት በመቀየር ዘርፉ ለሀገር ውስጥ ጥቅል ምርት ወይንም ጂዲፒ የሚያበረክተውን አስተዋጽኦ በማሳደግ የቱሪዝም ዘርፉን የኢኮኖሚ የጀርባ አጥንት ማድረግም ተችሏል። የሀገር በቀል ኢኮኖሚ ማሻሻያው መንግስትን ኢንተርፕረነር እንዲሆን የሚያስችለውም ጭምር ነው። ከግሉ ዘርፍ ጋር እየተባበረ በየአካባቢው ያለውን ጸጋ መግለጥ የሚያስችል ፕሮጀክቶችን ኦን ማድረግን የሚፈቅድ አካሄድንም ይከተላል። የመደመር መንግስት ፕሮጀክቶቹ የቱሪስት መዳረሻዎችን ከማብዛት ጎን ለጎን ቱሪስቶች በኢትዮጵያ የሚኖራቸውን የቆይታ ጊዜ የማስፋት ህልም ያለው ነው። ፕሮጀክቶቹ ከአዲስ አበባ ወጥተው በተለያዩ የሀገሪቱ ክፍሎች ማለትም በሶማሌ፣ አፋር፣ ኦሮሚያ፣ ደቡብ ምዕራብና በአማራ ክልሎች መገንባታቸው የልማት ተጠቃሚነትን ወደ ገጠርና ወደ ተለያዩ ክልሎች እንዲዳረሱ ያስቻለ ሲሆን ኢኮኖሚው በአንድ አካባቢ ብቻ እንዳይታጠር ማድረግ የማሻሻያው አካል ሆኖ የተከናወነ ተግባርም ጭምር ነው። መንግስት እንደ ወንጪ፣ ጎርጎራና ኮይሻ ባሉ አካባቢዎች መሰረተ ልማቶችን በማሟላት ምቹ ሁናቴን ሲፈጥር፣ የግል ባለሀብቶች ደግሞ በሆቴል በሎጅና በተለያዩ የመዝናኛ ዘርፎች በስፋት እንዲሰማሩ ሰፊ ኢንቨስትመንት መንገድም ከፍቶላቸዋል። የአረንጓዴ አሻራ መርሃ ግብር ከቱሪዝም ዘርፍ ጋር ያለው ተመጋጋቢነትም ሌላኛው የጥንካሬ መገለጫ ተደርጎ የሚወሰድ ነው። የቱሪስት መዳረሻዎችን በልምላሜና በተፈጥሮ ውበት እንዲደምቁ መደረጉ ለኢኮ ቱሪዝም መስፋፋት ትልቅ በርም ከፍቷል። ይህ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ከታለመው ሀገራዊ ግብ ጋር ፍጹም ተጣጥሞም ይገኛል። እያንዳንዱ አካባቢ የራሱ የሆነ ጸጋ አለው። ይህ ጸጋ ተገልጦ እንዳይታይ የተለያዩ ምክንያቶች ተደምረው ወደ ኋላ ጎትተውናል። አሁን ላይ ግን ኢትዮጵያ ያላት ጸጋ ይበልጥ እየተገለጠና ውበቷም ፈክቶ እየታየ መጥቷል። ለአብነት ያክል በአፋር ክልል የተገነባውና ለአገልግሎት ክፍት የሆነው ኒኢንሌ ፓልም ሎጂ ተደብቆ የቆየውን የአፋር የተከማቸ ጸጋ የገለጠ ፕሮጀክት ነው። ፍል ውሃ ሲጠጡ ያደጉ የፓልም ደን አካባቢዎች በተፈጥሮ ጸጋ የታደለ ለመሆኑ አንዱ ማሳያም ጭምር ነው። ይህንን ጸጋ ገልጦ ወደ ቅርስነት መቀየር መርሆ ያደረገው የመደመር መንግስት በገበታ ለትውልድ እውን ካደረጋቸው ፕሮጀክቶች አንዱን ጨምሯል። ሌላው ባለፉት ጥቂት ዓመታት የተሰራው የቱሪዝም ዘርፍ በቴክኖሎጂና በዲጂታይዜሽን የታገዘ እንዲሆን ማድረግ ትኩረቱን ያደረገ ነው። ይህ በዓለም አቀፍ መድረክ ተወዳዳሪነቱና ተመራጭነቱን ከፍ እንዲል አድርጎታል። የቪዚት ኢትዮጵያ ዲጂታል መድረክና የቴሌብር ዘመናዊ የክፍያ ስርዓቶች ተግባራዊ መደረጋቸው ዘርፉን ይበልጥ ዘመናዊ፣ ቀልጣፋና ለጎብኚዎች ምቹ በማድረግ የሀገሪቱን የቱሪዝም ገጽታ አዲስ መልክ አላብሶታል። የቱሪዝም ዘርፉ ያስመዘገባቸው ስኬትና ውጤታማነት በአሃዛዊ መረጃዎች ስንመዝን ሀገሪቱ በዘርፉ ያላትን ግዙፍ እምቅ አቅም በተግባር እያሳየች ስለመሆኑም እንረዳለን። በበጀት ዓመቱ የመጀመሪያው 6 ወራት ብቻ ከ700 ሺህ በላይ ቱሪስቶች ኢትዮጵያን ጎብኝተዋል። ይህ የጎብኚዎች ብዛት ታዲያ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ15 በመቶ ብልጫም አሳይቷል። ይህም ከአፍሪካ አማካይ የ8 በመቶ እድገት ጋር ሲነጻጸር በእጥፍ ሊቀራረብ የቻለ ስኬት ሆኖ ተመዝግቧል። ይህ የቱሪዝም ፍሰት መጨመር ለዜጎች ሰፊ የስራ ዕድል በመፍጠር ረገድም ጉልህ ሚና ተጫውቷል። ለምሳሌ ያክል የገበታ ለሀገር አካል በሆነው በወንጪ ደንዲ ፕሮጀክት ግንባታ ወቅት ብቻ 8000 እስከ 12000 የሚጠጉ ዜጎች የስራ ዕድል መፍጠር ተችሏል።
ኢትዮጵያ ለዘርፉ የሰጠችው ትኩረት ለወደፊቱም ትልቅ ርዕይ የሰነቀ ነው። ለምሳሌ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው ሲሆን ይህም ለቱሪዝም እድገቱ ከፍተኛ ፋይዳ ይጫወታል። ሶስቱ ታላላቅ የገበታ ፕሮጀክቶች ማለትም ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ እንደየዓላማቸው በተለያዩ የፋይናንስ ምንጮች የሚደገፉም ናቸው። እነኚህ ፕሮጀክቶች የየአካባቢውን ጸጋ ከመግለጥ ባለፈ ለቱሪዝም ወሳኝ የሆነውን የመሰረተ ልማት ግንባታን በየመዳረሻዎቹ ለማዳረስ አቅም መፍጠራቸው ለዘመናት ዘርፉ ሲናፍቀው የነበረውን ውጤታማነት ይዞለት የመጣ ሆኗል። በአጠቃላይ የኢትዮጵያ የቱሪዝም ልማት ከጥንታዊ የታሪክ አሻራዎች ወደ ዘመናዊና ሁሉን አቀፍ መዳረሻዎች ተሸጋግሯል። ይህ ለውጥ ከስራ ዕድል ፈጠራ፣ ከገጽታ ግንባታና ከቱሪዝም የውጭ ምንዛሬ ግኝት ባለፈ የዜጎችን የኑሮ ጥራት እያሻሻለም ይገኛል። ቱሪዝም የሀገር በቀል ኢኮኖሚ ሞተር ሆኖ መቀጠሉ ኢትዮጵያ በአፍሪካ ቀዳሚ የጉብኝት ማዕከል የማድረግ ርዕይን እውን ያደረገ ነው። ከእንጦጦ ጫካ እስከ ደቡብ ኢኮሎጂዎች፣ ከሎጎ ሐይቅ ሎጂ እስከ ኒኢኒሌ ፓልም ሎጂ ድረስ ኢትዮጵያ ለዓለም አዲስ የቱሪዝም ተስፋን ሰንቃለች። የውጭ ዜና። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት ማረዘማቸውን አስታውቀዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በኢራን የኃይል ማመንጫዎችና በኤነርጂ መሰረተ ልማቶች ላይ ሊደረጉ የታሰቡ ጥቃቶችን ሁሉ ለሌላ ጊዜ ተላልፈዋል ብለዋል። ትራምፕ የጥቃት እቅዳቸውን ለ5 ቀናት ያራዘሙት ከኢራን መሪዎች ጋር መነጋገራቸውን በመግለጽ ነው። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ምንም አይነት ንግግር አለማድረጋቸውም ገልጿል። ይህን ተከትሎም የኢራን መገናኛ ብዙሃን ትራምፕን አፈገፈጉ ሲሉ ገልጸዋቸዋል። በመጨረሻም ስፖርት። የአርሰናሉ ተከላካይ ቤን ዋይት ከ3 ዓመታት በኋላ ለእንግሊዝ ብሔራዊ ቡድን ተጠርቷል። ቤን ዋይት በ3 አናብስት ስብስብ ውስጥ የተካተተው በጉዳት ምክንያት ከስብስብ ውጭ የሆነውን የባየር ሌቨርኩሰንን ተከላካይ ጃሬል ኳንሰን በመተካት ነው። ምንም እንኳን በዚህ ውድድር ዘመን ለሊጉ መሪ አርሰናል በፕሪሚየር ሊጉ 7 ጊዜ ብቻ ቢሰለፍም በሻምፒየንስ ሊጉ ከ10 ጨዋታዎች በ8ቱ ላይ ተሳትፏል። ትላንት አርሴናል በማንቸስተር ሲቲ 2-0 በተሸነፈበት የካራባው ዋንጫ የፍጻሜ ጨዋታ ላይ በቋሚነት ተሰልፎ ተጫውተዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።